ሰላም ደንበኞቻችን እንዴት ሰነበታችሁ? ዛሬ ደግሞ በፓርት 4 መጥተናል። እንዴት ሰነበታችሁ? መልካም የመከታተል ጊዜ እንዲሆንላችሁ እየተመኘን ካለፈው ፓርት ትንሽ የኮሬክሽን መሰጣችሁ። እቺ የመጀመሪያው ውሃ ሀሌታ ውሃ፣ ሁለተኛው ውሃ ሐመር ውሃ፣ እቺ ሶስተኛው ውሃ ኃይለ ሥላሴ ውሃ ብያችሁ ነበርና በቀላሉ እንዲገባችሁ ብዬ ነው። ግን ኖርማል ስሟ ብዙሃን ሀ ነው የምትባለውና በዛች እንድታስተካክሉልኝ ፈልጌ ነው። ወደ ዛሬው ክላሳችንን እንቀጥል። ዛሬ ክላሳችን ከወን ጀምራለን። ላይክ ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። መልካም የመከታተል ጊዜ። ዊ ዋ ዌ ዊ ወ ወርቅ በሚለው እስኪ ያዟት። ወርቅ ነሽ ምናምን የሚሉትን ነገር በሱ አድርጋችሁ ያዙት። ወግዕዝ ውካዕብ ዊሳልስ ዋራብዕ ወሐምስ ወሳድስ ወሳብዕ ው እቺ ከስሯ ወጣም አላት። ውና ው መስወጣና እንደደረስን ላስረዳችሁ ነው። ው ከዚች ከስሯ ወጣም፣ ዊ ደግሞ ወደ ታች እግራ ወጣታ ከእግሯ ወጣም አላት። ዋ ደግሞ ዊ ወጣም ከእግሯ የነበራት ተቋርጣ ስትመጣ ዋ። ዊ ደግሞ ቀለበት ስትገጥም ክብ ስትሆን ከእግሯ ደግሞ ዌ ትሆናለች። ው ደግሞ ከዚች ከጎኗ ማለት ነው፣ ከጎኗ መሀል ገባ ብላ ው ከዚህ ከእግሯ ነች፣ ከስሯ ወጣም አላት። ሳድስ ደግሞ ሳድስ ከመሃሏ ነው ወጣሟ፣ ከመሃሏ ወጣሟ ማለት ነው። ወ ደግሞ እዚህ እንደ ዋ ሆና ግን ወደ ኋላ ትኝት ያለች፣ ጭራ ወደ ኋላ ጥፍ ያለች ማለት ነው። እግሯ ወደ ኋላ ጥፍ ስትል ወ ትሆናለች። ከዋ የሚለያት ዋ ቀጥ ያለች ነች፣ እቺ ግን ወደ ኋላ ጥፍ ያለች ነች ማለት ነው። አ ኡ ሶሪ ይቅርታ፣ በእንግሊዝኛችን እናነባትና ወ ስንል ደብሊው ኢ ወ፣ ደብሊው ዩ ው፣ ደብሊው ዩ ው፣ ደብሊው አይ ዊ፣ ደብሊው አይ ዊ፣ ደብሊው ኤ ዋ፣ ደብሊው አይ ኢ ዌ W
ው ደብሊው ኦ ዎ አ ኡ ኢ አ ኤ ኤ ኢ ኦ አ ግዕዝ ኡ ካዕብ ኢ ሳልስ አ ራብዕ ኤ ሐምስ ኢ ሳድስ ኦ ሳብዕ አ እቺን አለች እቺ አለች። አሁን አይን ብለን ለመጻፍ ብንፈልግ ይህን ክቡ አን ነው የምንጠቀመው ማለት ነው። ልክ እንደዚሁ ብዙ ጊዜ በኮመንድ የሚጻፍባቸው ነገሮች ስላሉ ለዛ ነው የተለያዩት። አንድ አይነት ስም ኖሯቸው ግን የተለያየ ቅርጽ ያላቸው ማለት ነው። አች ክቧ እንቁላሏ የምትመስል ኡ በጎኗ ወጣሟ በጎኗ አላት። ኢ ደግሞ እንደዚህ ብላ ከእግሯ ወጣም አላት። አ እግሯ ኢ ላይ እግሯ ወጣም የነበረ ተቆርጣ ስትመጣ አ ራብዕ ማለታችን ነው። ኤ ከእግሯ ቀለበት ሲኖራት በአናቷ ላይ ወጣም ሲኖራት እቺ መጀመሪያዋ አ በዚች በአናቷ ላይ ወጣም ሲኖራት ኢ ትሆናለች። ኦ ደግሞ እንደዚህ ወደኋላ የተኛች ወደኋላ ጥፍ ያለች እግሯ ወደኋላ ጥፍ ያለች ስትሆን ኦ ትሆናለች ማለት ነው። አ ኡ ዩ ኡ ኢ ስሟ እንግሊዝኛና አማርኛዋ እኩል ነው። አ ኤ አ አይ ኢ ኤ አይ ኢ የምንጠቀምባቸው ብዙ ጊዜ ይሄ የሚል ነገር ድምፅ ስላለ ለዛ ነው አይ ኢ ሐመሶችን አይ ኢ አድርገን የምንጽፋቸው ማለት ነው። አይ ኤ ኦ ኦ ደግሞ በአማርኛም በእንግሊዝኛም እኩል ነው ማለት ነው ሲነበብ። ዘ ዙ ዚ
ዛ ዜ ዝ ዞ ዘግዝ ዙ ካእብ ዚ ሳልስ ዛ ራብዕ ዜ ሐምስ ዝ ሳድስ ዞ ሳብዕ ዘ እቺ የመጀመሪያዋን ያዟት። ዘ ዘመዴ፣ ዘላለም፣ ዘለቀ፣ ዘርአይ ምናምን እያል አቅራቢያችን ባለው ሰው ስም ወክለን እንያዛት። ዘ ዙ እዚህ ከጎኗ ወጣም፣ ዚ በቀኝ እግሯ ወጣም፣ ዛ ግራ እግሯ አንካስ ወይም አጭር፣ ዜ በቀኝ እግሯን ቀለበት፣ ዝ በግራ አናቷ ላይ ወጣም፣ ዚ በቀኝ እግሯ ላይ ነበረ። እንዲህ ስትገለበጥ ዝ አናቷ ላይ እንዲህ በግራ አናቷ ላይ ወጣ ማለት። ዞ እዚህ ዛ በቀኝ እግሯ በግራ እግሯ አንካስ ነበረች። እቺ ደግሞ በቀኝ እግሯ አንካስ ወይ አጭርዬ ነች ማለት ነው። ዜድ ኢ ዘ ዜድ ዩ ዙ ዜድ አይ ዚ ዜድ ኤ ዛ ዜድ ኤ ዛ ዜድ አይ ኢ ዜ ዜድ አይ ኢ ዜ ዜድ ዝ ዜድ ኦ ዞ ዤ ደግሞ ከዘ ለየት የሚያደርጋት አናቷ ላይ ጨንፈር አውጥታ ስትመጣ ባለፈው ልክ ሰሽ አናቷ ላይ ቆብ እንደሰቀለችው ችም ኦልሞስት እንደዚሁ ማለት ነው። በሁለቱም ገጿ እንዲህ ጥፍጥፍ ያለ ወጣም አናቷ ላይ ማለት ነው። ዘ ከዛ እችን አናቷ ላይ ዘ በዚህ ወጣም ብናወጣባት ዤ ትሆናለች ማለት ነው። ዠ ዡ ዢ ሻ ዤ
ዥ ዦ ዠ ግዕዝ ዡ ካኤብ ዥ ሳልስ ዣ ራብዕ ዠ ሐምስ ዥ ሳድስ ዦ ሳብዕ። ክቡራት ደንበኞቻችን ላይክ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ይጠቅማል ብላችሁ የምታስቡ ከሆነ ለወዳጅ ዘመዶቻችሁ ሸር እያረጋችሁ ዘ መካከሏ ኤች ሳስገብታ ስመጣ ዤ ትሆናለች ማለት ነው። በአማርኛም ይዛመዳሉ፣ በእንግሊዝኛም ይዛመዳሉ። እያያችኋችሁ ነው። ዜድ ኤች ኢ ዢ ዜድ ኤች ዩ ዙ ዜድ ኤች አይ ዢ ዜድ ኤች ኤ ዣ ዜድ ኤች አይ ኢ ዤ ዜድ ኤች ዥ ዜድ ኤች ኦ ዞ። እዚች ቅድም ያልነገርኳችሁ ከዛ ተመሳሳይ ስለሆነ ምልክታቸው ዤ ከያል ዡ እዚህ መሀል ወጣ ማለት በመሀሏ ከጎኗ ዢ ከእግሯ ወጣ ማለት ልክ እንደዛ ሆነ፣ ግን አናቷ ላይ እንደ ጨንፈር ስላላት ማለት ነው። ቅርንጫፍ እንደ ዛፍ ነገር ሆናለች ማለት ነው፣ እንደ ዋርካ። ዣ ግራ እግሯ አጭር፣ ዠ በቀኝ እግሯ እስሯ ቀለበት፣ ዥበት እዚህ ወደዚህ ወጣ ነበር። አሁን ደግሞ ወጣ ማለት ይዞባት ሲቆይ የላይዋ ቁጭ አለች ማለት ነው። ከላይዋ እንዲህ አለች። ዦ ደግሞ ቀኝ እግሯ አንካስ ነች ማለት ነው። እንቀጥል ደንበኞቻችን። ዩ ይ ያ የ ይ ዮ የግዕዝ ዩካኤብ ይሳልስ ያራብዕ የሐምስ ይሳድስ ዮሳብዕ
የህይወት ቀጥ ያለች ሆና አናቷ ላይ ክብ ነች። የመጀመሪያዋ እንደዚህ አድርጋችሁ ያዟት። አናቷ ላይ ክብ ነች። ከዛ የመጀመሪያ ቅርጽ ሳትቀይር ከስሯ ከጎኗ ምናምን ነው ምልክት የሚሆንባች ማለት። እቺ ህይወት ከጎኗ ወጣም አላቻት። ወጣም ዝም ብላ ወጣም ማለት ነው። ይህ ሳልስ ደግሞ ወጣም ሆና እቺ ክርክር ያላችሁ ወጣሟ ቀጥ ያለች ወጣም ሳትሆን እንደዚህ ስብርብር ያለች ወጣም አላት። ያ ደግሞ ከእግሯ ወጣም ሆና ወደ ኋላ እንደ ዩ ሆና ይህን ቀለበት ያላት ከጎን ወጣም። ይህ ሳድስ ደግሞ እንደየሆና እንደዚህ ከእግሯ ግን ነገር ያላት ማለት ነው። እንዲህ በዚህቻ እጥፍ ያለች ወደ ኋላ ወደ ላይ ማለት ነው። እቺ ምልክት አላት። ዮ ደግሞ ከዚህ ከላይዋ ከክቧ ላይ ወጣም ማለት ነው። ዋይ ኢ ዋይ ዩ ዋይ አይ ይ ዋይ ኤ ያ ዋይ አይ ኢ ዋይ ብቻዋ ዋይ ዋይ ኦ ዮ። አሁን ደግሞ ዘ ከአናቷ ላይ ቅርንጫፍ ወይም ደግሞ በአናቷ ላይ ወጣም ፈጥራ ስትመጣ ዥ ትሆናለች ብለናል። እዚህ ደግሞ ከስሯ እንደዚህ ከስሯ ሁለት እግር ያላት ሆና ስትመጣ በእግሯ ላይ ሁለት እግር ተደላድየን ሙቆም ብላ ስትመጣ ደ ትሆናለች ማለት ነው። ደ ሁለት እግር ሁለት እግር ስትጨምር ደ ትሆናለች ማለት ነው። ዱ ዲ ዳ ዴ ዲ ዶ ደግኢት ዱካኤብ ዲሳልስ ዳራብዕ ዴሃምስ ዲሳድስ ዶሳብዕ። የሁለት እግሯ ታስመጣ ደ ትሆናለች ብለናል። ከዛ ከሁለት እግሯ በግራ በኩል በቀኝ በኩል ወጣም ሲኖሯት ደግሞ ዱ ትሆናለች። ይወት ከዛ በቀኝ በኩል ከእግሯ ከአንዱ እግሯ ላይ ጫማ ሲኖራት ወይም ወጣም ሲኖራት ዲ ትሆናለች። የግራ እግሯ አንካስ ወይም ደግሞ
አጭር ሲሆን ዳ ትሆናለች። ከቀኝ እግሯ ላይ ቀለበት ሲኖራት ደግሞ ዴ ትሆናለች። አናቷ ላይ ከላይኛዋ ከላይ በአናቷ ላይ ያለው ክብ ላይ ወጣም ሲኖራት ደግሞ ድ ትሆናለች። የቀኝ እግሯ አጭር ወይም ደግሞ አንካሳ ስትሆን ዶ ትሆናለች ማለት ነው። ዲ ኢ ደ ዲዩ ዱ ዲ አይ ዲ ዲ ኤ ዳ ዴ ዲ አይ ኤ ኢ ሶሪ ዲ አይ ኢ ዴ ዲ ድ ዲ ኦ ዶ። አሁን ሁላቸው ግዕዝ የምንላቸው መጀመሪያው መሰረታችን ማለት ነው። ደይወት የ ዠ ዘ አ ወ እነዚህ መጀመሪያዎች ከያዝን በኋላ ከዛ በኋላ ወጣሞቹ ምልክቶቻቸው ሁሌ ከአሁን በፊትም እንደምናወራው ው ወጣም በከስሯ ከዚህ ከእግሯ ላይ ወጣም ኡ ይወት ከጎኗ ወጣም ዙ ከጎኗ ወጣም ዡ ከጎኗ ዩ ዱ ከእዎች በቀኝ ጎናቸውን ወጣም። ሳልሶች ደግሞ ከእግራቸው በቀኝ እግራቸው ላይ ወጣም አላቸው አብዛኞቻቸው። ሌሎቻቸው እንደየሁኔታው ሊለያይ ይችላሉ። ለምሳሌ ችዩት ለየት ትላለች። ሌሎቻቸው ሁላቸው ከእግራቸው ወጣም አላቸው። ይኸው ዲ እግሯ ወጣም፣ ይህች ብቻ የተለየች ነች። በደንብ ምልክት አድርጋችሁ ያዟት። ዢ ያት ከእግሯ፣ ዚ ከእግሯ ወጣም፣ ኢ ከእግሯ ወጣም፣ ዊውን ከእግሯ ወጣም። እሺ ራብዎች ዋ ራብ እግሯ ወደታች ቀጥ ያለች፣ አራብ ደግሞ እንደዚህ ሆና እንደዚህ ወደዚህ ወጣ ብላ ወደታች እግሯ ቀጥ ያለች። ዛ ግራ እግራ አንካስ ነች። ዣ ግራ እግሯ አንካስ። ያ እንደየሆና ግን ወደ ኋላ ጥፍ ያለ ያላት። ዳ ግራ እግሯ አንካሳ ነች። እዚች ልላችሁ የምፈልገው አብዛኞቻቸው ራብዎች ደግሞ ግራ እግራቸው አጭር ነው። ሐሙሶች ደግሞ ቀኝ እግራቸው ወይ በቀኝ ጎናቸው ቀለበት ያላቸው ማለት ነው። አብዛኞቻቸው ሐሙሶች ቀለበት ናቸው። ቀለበት አላቸው። ዴ ይዋት እጅጋ ቀለበት አላት። የ ዋናውና እንደየሆነ እች ቀለበት ያላት። ዠ ቀለበት፣ ዜ ቀለበት አላት። ያት ኤ ቀለበት አላት። ዌ ቀለበት አላት። ው ሳድስ ደግሞ ወይም ስድስተኞቹ ደግሞ እቺያት ከጓና ወጣም ከወጋ እንዳትቀላቀልባችሁ። ው ከዚች ከስሯ ነች ወጣሟ። ሳድስ ደግሞ እቺ ከጓኗ ማለት ነው። እ ወደ ላይ ወጣሟ፣ ወደ ላይ ወጣም ነች። ዝ ዘመም ያለች ነች። ዥ እንደዚሁ ቀለበት ላይ ያላት። ይ እንደ ደ አይነት ሆና ግን ወደ ላይ ምልስ ያላት ማለት ነው። በዚህ በኩል ድ
እንዲወጣ ማለት ነው። ደግሞ አብዛኞቻቸው ሰዎች ደግሞ ቀኝ እግራቸው አንካሳ ነው ማለት ነው። ዶ ያትችን አንካሳ ነች። ዮ ይቺ ብቻ ነች። ወጣም አናቷ ላይ ወጣ ማለት ነው። ሾ ያት ቀኝ እግሯ አንካስ ነች። ዞ ልክ እንደዚሁ ቀኝ እግሯ አንካስ። ኦ ወደ ኋላ እጥፋለች። ወደ ኋላ እጥፋለች። ኦ ልክ እንደዚሁ እንደ ዋ ሳትሆን ዋ ቀጥ ያለች ነች። ወደ ኋላ የተኛች ነች ማለት ነው። እንግሊዝኛቸው ደግሞ እነዚህ ካቦች ኢ ያስከትላሉ ማለት ነው። ኢ ያስከትላሉ። ከእብ ደግሞ ዩ የሚያስከትሉ ሳልሶች አይ ናቸው የሚያስከትሉ። ራቦች ደግሞ ኤ ሁላቸው ኤ ነው የሚያስከትሉት። አምስተኛ ደግሞ አይ ናቸው ሁላቸው። ስድስተኛ ባዶቸው ናቸው። ምንም ቫወል የሚባል ነገር አያስከትሉም። ኮንሶናንት ብቻ ነው የሚጻፈው ማለት ነው። ዲ ዋይ ዜድ ኤች ዜድ አይ ደብሊው ኦ ደግሞ ሰዎች ደግሞ ሁላቸውን ኦ ነው የሚያስከትሉ። ክቡራት ደንበኞቻችን በቀጣይ ደግሞ እነዚህን እናያለን። ዛሬ እንዳትሰላችሁ እንዳይረዝምብን እዚህ ይብቃን። በደንብ ተከታተሉ፣ ደጋግማችሁ ይዩት። እንደማነበው አድርጋችሁ ምልክት እያደረጋችሁ በሚመቻችሁ መልክ በደንብ አድርጋችሁ አጥኑ። መልካም የትምህርት ጊዜ ይሁንላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ቻው፣ ደህና ቆዩልኝ። በቀጣይ እስከንገናኝ መልካም ቆይ